ሰላም እንዴት ናችሁ? ይሄን የመሰለ ያማረ የቡሄ ሙልሙል ይዤላችሁ መጥቻለሁኝ። እንኳን ለደብረ ታቦር በዓል አደረሳችሁ። ንጹህ መዘፍዘፊያ ላይ ለብ ያለ ውሃ አዘጋጅቻለሁ። ለብ ያለ ውሃ ነው የተጠቀምኩትኝ። አንድ የሾርባ ማንኪያ እርሾ፣ አንድ የሾርባ ማንኪያ ነው የጨመርኩትኝ እርሾ። ከዛ በመቀጠል የዳቦ ቅመም አንድ የሾርባ ማንኪያ፣ ጨው እንደ ዱቄታችሁ መጠን ጨውን መጠን አርጋችሁ። እኔ 3 ኪሎ ዱቄት ነው የምጠቀመው። ለ3 ኪሎ ዱቄት የሚበቃ ጨው ጨምሬበታለሁኝ። ዘይት 3 የሾርባ ማንኪያ ወይም 4 ማድረግ ይቻላል። ቆንጆ ይሆናል። ዘይት ሲኖረው ዳቦ ቆንጆ ይሆናል፣ ድርቅ አይልም። እነዚህን አንድ ላይ አዋህዳቸዋለሁኝ። አንድ ላይ በማዋሃድ ከተዋሃደልኝ በኋላ ዱቄቴን ጨምሬ አሻለው ማለት ነው። ተዋህዷል። አሁን ተዋህዶ ጨርሷል። እንደነገርኳችሁ እኔ 3 ኪሎ ዱቄት ነው የምጠቀመው ብያቸዋለሁ ለዛሬ የሚያስፈልገኝ። ዱቄቴን በዚህ መልክ እንቀላቀላለሁኝ። ለብ ያለ ውሃ ጠብ እያደረግን እሽት ማድረግ ነው። ሲታሽ ፍርፍር ይላል ዳቦ፣ ቆንጆ ይሆናል። ይኸውላችሁ ውሃ ጠብ እያደረግኩኝ እሽት አደርገዋለሁኝ በዚህ መልክ። ይሄው በዚህ መልክ እንደምታዩት ደረቅ ማለት አለበት። በጣም መቅጠን የለበትም። ምክንያቱም ሙልሙሉን ስትሉት ኮባ ላይ ስታረጉት ቁጭ ብሎ በደንብ በምትፈልጉት እንትን ቅርጽ ማድረግ ትችላላችሁ። በዚህ መልክ ሽት አድርጌዋለሁኝ። ላስቲኬን ሸፍኜ ከላይ ደግሞ ትሪ ነገር ወይም ደግሞ ያላችሁን የመሶብም ክዳን ካላችሁ ሽፍን አርጋችሁ ለ2 ሰዓት ታቆዩታላችሁ። 2 ሰዓት በቂው ነው። 2 ሰዓት ወይም 3 ሰዓት፣ ከ2 ሰዓት እስከ 3 ሰዓት በዚህ መልክ ሽፍን አድርጌ አቆየዋለሁኝ። ሲቦካ ደግሞ ተመልሰን እንገናኛለን። አሰራሩን እንዴት አድርገን እንደምንሰራ አሳያችኋለሁ ማለት ነው። ይኸውላችሁ ቦክቶልኛል። በዚህ መልኩ ባትራዬን አዘጋጅቻለሁ። ባትራዬ ከስር እንትን እንዳይልብኝ ኮባ አድርጌበታለሁኝ ከስር ላይ። ሌላ የጨመርኩትኝ ከቦካልኝ በኋላ አንድ ጊዜ ስመልሰው ከመመለሴ በፊት ጥቁር ቅመም ጨምሬያለሁኝ ሊጤ ላይ። በዚህ መልክ ይኸውላችሁ ክብክብ አርጋችሁ በምትፈልጉት ዲዛይን፣ ሊጡ ወፈር ስላለ በምትፈልጉት ዲዛይን ቅርጽ እየሰጣችሁ ማድረግ ትችላላችሁ። ግን ኖርማል ሙልሙል ይሄ ነው። በዚህ መልኩ ኮባችሁ ፍትትት እንዳይልባችሁ ኮባችሁ ላይ ካረጋችሁት በኋላ ዳቦውን ከስር በአንደኛው ሳይድ እንደዚህ ጥፍ እያረጋችሁ ባትራችሁ ላይ ቁጭ ማድረግ ነው። በአንድ በኩል እጥፍ ማደርገው ኮባዬን ፍትትት ብሎ ያልሆነ እንትን እንዳይዝብኝ ነው። እናንተም ስትሰሩ እንደዚህ ብታረጉት መልካም ነው። ቆንጆ እንትን ይውላችኋል ማለት ነው። በአንድ በኩል እጥፍ አድርጋችሁ ቁጭ ታረጉታላችሁ። ሁሉንም በዚህ መልኩ እንደዚህ አስተካክላችሁ ከደረደራችሁት በኋላ ምጣዳችሁ ላይ ትከታላችሁ። ምጣዳችሁ ላይ የሚቆየው ለ35 ደቂቃ ወይ 40 ደቂቃ ነው። እንደ ፓወሩ ነው፣ እንደ ምጣዱ ፓወር። ይሄው እንደዚህ ይሄን የመሰለ ያማረ ቆንጆ ሙልሙል
ደርሶልናል ማለት ነው። ይኸው እንደምታዩት የሚያምር ነው። ቆንጆ ይኸውላችሁ በጣም የሚያምር ነው። እንግዲህ ቪዲዮውን ከወደዳችሁት ላይክ በማድረግ አበረታቱኝ። አዲስ ከሆናችሁ ለቻናሌ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ይኸውላችሁ ቆንጆ ያማረ የቡሄ ሙልሙል